ሙጣኔ መሰለ የሚናገረውን የማያውቅ ተእግዚአብሔርም ተሰይጣንም የተጣላ ከአማራም ከትግሬም ከኦሮሞም የተጣላ ከራሱም የተጣላ መናገር እንጂ ማድመጥ የማይችል ለክርክር ይጋብዙታል። አንዳንዴ እኔ ክርክር ይጋብዙትና አያናግራቸውም፣ ጭራሽ አያወራም። አለቀ። ያ ሞጣን ንቅሳቱን ጠቅሼ ሳይለንት ሙድ ላይ ያረኩት ደግሞ ሲነሱበት ከፊቱ ቀድሜ አትነኩትም ብዬ ተከራከርኩለት። ምክንያቱም ሞጣ ከኢንተርኔቱ ዓለም መጥፋት የለበትም። የቲክቶክ ድምቀት ነው። ተማና ተትግስት ብሪጅስቶን ጋር እዚህ ጀርመን ያለችው አሮጊቴ ከሷ ጋር ማለት ነው። ሞጣ እንኳን ካቅሙ እዚህ ከሶ የነበረ ጀርመን የቲክቶክ መጋኛ የሆነውን ዮኒ ማኛ የሚባለውን ቴዲ አዋሳ ቤት ሲያንቀለቅለው ገብቶ 3 ክንድ መቃብሩን ቆፍሬ ህዝብ እያየ ገንዤ ቀብሬ አፈሩን በላዩ መልሼ ደናውን ብዬ ከኢትዮጵያ ፖለቲካ ከብጥባጭነቱ ሳይለንት ሙድ ላይ አንገቱን እንዲቀብር አድርጌ ነው ያባረርኩት። ማኛ ይመሰክራል። ጠነጠጠ። ከዛ በኋላ አለቀ በቃ። ምን እሰራለሁ? ጴንጤነት ይሻለኛል። ሳይሄደ የሴቶች ሚኒስትር ሆነ። አልማዝ ባለጭራ ሀብታም ነበረች። በአማራ ትግል ከኡጋንዳ ካለው ከእስክንድር ዘመድ ጋር ሆና ትጨፈጭፍ የነበረ ለሸዋ የተዋጣ ብርን ክታርጋ የበላች የሸዋ ፋኑን እንደ ሀብታም ትኖር የነበረ ገባ በሉ ብር እናዋጣ እያለች በፋኖ ስም የንጉስት ኑሮ ትኖር የነበረች ጉሮሯ ላይ ቆምኩባት። ያ ኩንስንስ ያ የለም ከኔ ጋር አትላተም። የዳዊት ወንጭፍ ነኝ ብያለሁ። አለቀ። እኔ ራሴን መሸጥ ስላልፈለኩ ነው እንጂ ማሻሻጥ ስላልፈለኩ ነው እንጂ እንደውም ብዙዎች እየመከሩኝ አልተጠቀምኩበትም እንጂ ከዩ ጩፋ አበልጣለሁ እኔ፣ ከእስራኤል ዳንስ አበልጣለሁ እኔ፣ ከዮናታን እበልጣለሁ እኔ። ይሆናል ያልኩት ይሆናል፣ አይሆንም ያልኩት አልሆነም። ግን እንጀራዬ አላደረኩትም። የሆነው ይሄ ነው። እንኳን እንትና አንድ ነገር ብቻ እናገራለሁ። ኢትዮ 360 ከፈራ ለምንድን ነው እሱ መንከስ የፈለከው? ለምንድን ነው እሱ መናገር የፈለከው? እኔ ምን ተናገርኩኝ? እረፍ ነው ያልኩት። እኔና እሱ ተግባብተናል። እሱን የቀጠረው እሱን ያመጣው እሱ እየሰራ ያለውን አውቃለሁ። ምንድን ነው የምታወሩት? አገር ጮኸብኝ። ወዳጅ የሚባሉት በሙሉ ዋሉብኝ። እኔ ከሬዳሽ ምን ተዳይ ዛሬ ኤርሚያስን ያው ያያችሁት ነው። ሳንቲም የከተተበት ሁሉ እንደ ቴሌ እንደ ህዝብ ስልክ የሚያናግረው ነው። አለቀ። እስክንድርን ገና ስናገረው ግንቦት 7 ዲሲ ግብረ ኃይል አማራው ኢትዮጵያኒስቱ ምናምን አለብኝ። ጉዳይ ነው። እስክንድር ረፍ እንተዋወቃለን። ረፍ አማራን አትበጥብጥ። ይህንን ቅጥረኝነትን ተው። ጎንደርን ለሁለት፣ ወሎን ለሁለት፣ ጎጃምን ለሁለት፣ ሸዋን ለሁለት እየከፈልክ ነው። እረፍ። ወጥተህ ከልጆች ጋር ኑር። ታው እረፍ ስለው አፈር ከድሜ ካላበላን አላችሁ። ራሳችሁ አፈር ከድሜ በላችሁ። ሀብታሙ አያሌውን ስናገር እኔ ሀብታሙ አያሌውን በስልክ ረጅም ሰዓት በዋትሳፕ በምን አውርተን በግንባር የመረጃ ቲቪ ባለቤቶች ጋሽ ሰለሞንና ወይዘሮ መሰረት ባሉበት 2 ቀን እስከ ሌሊቱ 8 ሰዓት አስቀምጬ ታው እረፍ፣ ውጣ ከመሃላቸው። አንተ መሪ አይደለም፣ እነሱ እርስ በርሳቸው ይስማሙ። የአማራ ትግል አንተ ልትመራው አትችልም። ውብ አንተ እንዳለቀሰበት ሞተ። እኔ አንተ ቅጥረኛ፣ እኔ አንተ ወታደር አይደለሁም፣ ለአማራ ነው የወጣሁት እኔ እንዳለ ሞተ። ጋሻ ሰግድ እንዳለቀሰ እንደተንገበገበ ሞተ።
ምን ይሙት ይኑር አይታወቅም። ያው ከትግሉ ሞተ መቼ። አሰግድ የተያዘ ቀን እነ ሳሚ የሚባለው የጎንደሩ ስኳድ የኢየሩሳሌም አሁን ዛሬ ኢትዮ 360 እንዲያረገን የምትለው እነ ብሩክ ጮቤ ረገጡ፣ እነ ጌጥዬ ጮቤ ረገጡ። ሀብታሙ አያሌው አሰግድ አልተያዘም ቦሌ ነው መገናኛ ምንትስዬ ተቀምጦ የፋኖን ሚስጥር እያወጣ ነው በደረሰኝ መረጃ መሰረት ምናምን እያለ አላገጠበት። ብዙዎች በኢትዮ 360 ተመቱ፣ የአማራ ኃይሎች ተመቱ። እስክንድር ዶላር ስለነበረው ያንን ዶላር እየሰጠ እነ ዶክተር አምሳሉ ጋለቧቸው። አማራ አንድ እንዳይሆን አደረጉት። አርበኛ ዘመነ ካሴ ላይ ወረዱበት። አርበኛ ዘመነ ካሴን ቀጠቀጡት። አርበኛ ዘመነ ካሴን ሰደቡት። በመጨረሻ ግን ያው እንዳያችሁት ሆነ። ከነስም አጠራሩ አፈር ከድሜ አበበስክስ ዘና ብሎ ይኖር የነበረ በአማራ ትግል ይሸቅል የነበረ ልጆቹን ያሳድግ የነበረ ቴስላ ይገዛ የነበረ በየሳምንቱ የአማራ መዋጮ እያለ ይሄንን ዳያስፖራ $100 $50 እልብ ያደርግ የነበረ ጎፈንድሚ እየተከፈተ ጭድ ያደርግ የነበረ እንጀራቸው አድርገው መተዳደሪያቸው ያደርገ ታው እረፍ አልኩት። ነከስኩት አለቀ። ከነከስኩት ጤና የለው። የጎንደር ስኳድ የጎጃሙን ሸኔ ሸንጎ ነከስኩ ነው አለቀ። ዳንኤል ክብረትን እነ ዶክተር አምሳሉን እነ ቴዎድሮስ ትርፌን እነ አኪላን እነ አልማዝ ባለጭራ እነ አስረስ ማሬን እነ ፓስተር ምስጋናው አንዱ ዓለምን እነ አኪላን ነከስኩ ነው አለቀ። የፌስቡኩ ምንድነው የኢንተርኔቱ ዓለም የቲክቶክ መንደሩ ጋንግስተር የነበረ የፈለገውን በመስደብ የፈለገውን በመናገር ያሸማቀቅ የነበረ ሲፈልግ አንዴ እስላም ሲፈልግ ጴንጤ ሲፈልግ ኦርቶዶክስ ሲፈልግ አማራ ሲፈልግ ትግሬ ሲፈልግ ጉራጌ ሲፈልግ አገው ሲፈልግ ኦሮሞ እየሆነ እየተወነ የአማራን ትግል የኢትዮጵያንም ትግል አፈር ከደቼ ያበላ የነበረ